ሰላም ጤና ይስጥልኝ ክቡራንና ክቡራት ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ሙለር ዌይተር በቀጥታ በባለፈው ሳምንት ስለ ዌይተር ስልጠና መጀመራችን ይታወሳል። ክፍል 1 ላይ በርካታ ጉዳዮችን ስናይ ቆይተናል። በክፍል 1 እንግዲህ ያየናቸው በዋናነት አንዱ ጥሩ ዌይተር ሊኖሩት የሚገቡ የስነ ምግባር መርሆች ወይም ደግሞ ስነ ምግባሮችን በደንብ አይተናል። በክፍል 1 እንግዲህ ያየናቸው ነጥቦች ፈገግታ፣ ንጽህና፣ ትዕግስትና ስለሚኑ ማወቅ የሚሉ አንድ ዌይተር ሊኖሩት የሚገቡ መሰረታዊ ስነ ባህሪያቶችን እነሱን በደንብ አይተናል። በእነሱ ላይ እንግዲህ እነሱን አይታችሁ ቪዲዮውን በደንብ አይታችሁ ያልገባችሁ ነገር ካለ ሀሳብ አስተያየት እንድታስቀምጡልኝ ያው ማሳሰብ ያስቀምጫለሁ። ነገር ግን እስካሁን ያስቀመጠልኝ ሰው የለም። እንግዲህ ያው እንደነገርኳችሁ እስካሁን ያስቀመጠልኝ ሰው የለም። ያው ኮሜንት እንድታስቀምጡልኝ እንትን ብያለሁ። ቪዲዮውን አይታችሁ ምናልባት ያልገባችሁ ጥያቄ ካለ የተለያዩ ነገሮች ካሉ እነሱን እንድታስቀምጡልኝ በመጨረሻ ላይ አንድ ማሳሰቢያ ያስቀምጫለሁ። አሁንም ቢሆን ቪዲዮውን አይታችሁ ያልገባችሁ ነገር ካለ ብታስቀምጡልኝ መልካም ነው። ካልሆነ ግን ቪዲዮውን እስከ መጨረሻው ድረስ ክፍል 1ን በደንብ ካያችሁ ወደ ክፍል 2 ስንገባ ክፍል 2 ይቀላችኋል ማለት ነው። ስለዚህ በክፍል 2 የምናየው ዛሬ ደግሞ የግል ንጽህናና ዩኒፎርማችን እንዴት አድርገን መልበስ አለብን፣ እንዲሁም ደግሞ የዩኒፎርም ንጽህናችን እንዴት አድርገን መጠበቅ አለብን፣ እንዴት አድርገን መልበስ አለብን የሚሉትን ነገሮች የተለያዩ ሬስቶራንቶች ወይም ደግሞ የተለያዩ ሆቴሎች የተለያየ ዩኒፎርም ይኖራቸዋል። ግን የየትኛውም ይሁን እንዴት አድርገን መልበስ አለብን ወይም ደግሞ ንጽህናውን በአግባቡ መጠበቅ አለብን የሚሉትን ነገሮች ነው የምናየው ዛሬ። እንግዲህ ክቡራንና ክቡራት ቤተሰቦች ሆቴል ውስጥ ዌይተር ሆነን ስንቀጠር ራሳችንን የምንሸጥበት መንገድ ንጽህናችን ነው። ምናልባት እንደውም አንዳንድ ጊዜ አንዳንድ ሰዎች ሆቴል ውስጥ የሚሰሩ ሰዎችን ንጽህናቸውን ሲጠብቁ ራሳቸውን ሲጠብቁ አንዳንድ ሰዎች ስያሜ የሚሰጡት በሌላ መልኩ ስያሜ የሚሰጧቸው ሰዎች አሉ። ለምሳሌ ንጽህናቸውን ጠብቀው ራሳቸውን ጠብቀው ፕሮቶኮላቸውን ጠብቀው ሲንቀሳቀሱ ሆቴል ውስጥ የሚሰሩ ሰዎችን ስያሜ በሌላ መልኩ የሚተረጉሟቸው ሰዎች አሉ። ይሄ የግንዛቤ እጥረት ነው። ምክንያቱም ሆቴል ውስጥ የሚሰራ ሰው በዋናነት ትኩረት የሚያደርገው ከንጽህናው ጋር ነው። ምክንያቱም ደንበኛ በቀጥታ ከዌይተሩ ጋር ስለሆነ የሚገናኙ፣ ዌይተሮች ደግሞ ኤክስፔክት የሚያደርጉት የእኛን ንጽህና አይተው ነው ምግቡን ከውስጥ ያለው ምግብ ኤክስፔክት የሚያደርጉት ማለት ነው። ስለዚህ ይህን የተሳሳተ አመለካከታችንን መቀየር እንዳለብን ከዚህ መገንዘብ አለባችሁ ማለት ነው። ሆቴል ውስጥ የሚሰሩ ሰዎች ራሳቸውን ቢጠብቁ፣ ልብሳቸውን ቢቀያይሩ፣ የተለያዩ ነገሮችን ቢያደርጉ፣ ፕሮቶኮላቸውን ቢጠብቁ ለከስተመር ሲባል እንጂ ራሳቸውን ወደ ያልሆነ ነገር ለማስገባት ብለው እንዳልሆነ ማህበረሰባችን ከዚህ ግንዛቤ ሊወስድ ይገባል ማለት ነው። ከዚህ ግንዛቤ ልትወስዱ ይገባል። ምክንያቱም በተለይ ኢትዮጵያ አካባቢ አንዳንድ አካባቢዎች ላይ እንደዚህ አይነት አመለካከቶች አሉ። ሆቴል ውስጥ ያሉ ልጆች ራሳቸውን ሲጠብቁ ልብሳቸውን አለባበሳቸውን በስርዓት በንጽህና እንትን ሲሉ እነዚህና ምናምን አይነት ነገር ስያሜ የሚሰጠዋልና ይህ ስያሜ ጥሩ አይደለም። ምክንያቱም ያለማወቅ የግንዛቤ እጥረት እንደሆነ ነው መረዳት ያለባችሁ። ምክንያቱም ሆቴል ውስጥ ስንሰራ በዋናነት ንጽህናችን የመጀመሪያውና ግንባር ቀደሙ ነው ማለት ነው። ግንባር ቀደሙ ነው። ስለዚህ እነሱን ነገሮች ማስተካከል አለብን ማለት ነው። ስለዚህ ሁላችንም ወደ ሆቴል ለመስራት የምንገባ ሰዎች ይህን ነገር ከወዲሁ አውቀው እንትን ማለት አለብን ማለት ነው። ዩኒፎርማችን በአግባቡ ማጠብ አለብን። ለምሳሌ የምንጠቀማቸው ሽቶዎች ከመጠን ያለፈ መሆን የለባቸው። መጀመሪያ ላይ ወደ ስራ ከመሄዳችን በፊት ስንዘጋጅ ያለውን ሁኔታ ራሳችንን ዝግጁ ማድረግ አለብን። አእምሯችንን ማዘጋጀት አለብን። እንደዚህ ልብሳችን እንደዚህ አድርገን መልበስ አለብን። በደንብ ሚረር ላይ ማየት አለብን። ልብሳችን ምን ያክል እንትን እንደሆነ እዚህ ጋር ማየት አለብን። ዩኒፎርማችንን ከለበስን በኋላ በደንብ እንትን ማለት አለብን።
ሌላኛውና እንግዲህ በዋናነት እዚህ ጋር የምንጠቀማቸው ሽቶዎች ሰው ደንበኞችን የሚረብሽ መሆን የለበትም። በአግባቡ የሽታው መጠን አነስ ያለ ጠረኑ ከደንበኞች ጋር የሚረብሽ መሆን የለበትም ማለት ነው። እነዚህን አየን። በቀጣይ ደግሞ አሁን ላይ ደግሞ ሌሎች ነገሮች እናያለን ማለት ነው። ስለዚህ ሽቶዋችን በአግባቡ መጠኑ ባልበዛ መሆን አለበት። እነዚህን ስንጠቀም የሽታ ተጠቃሚዎች መጨመር አለብን ማለት ነው። ሌላኛውና ከዚሁ ጋር ተያይዞ አብረን ልናየው የሚገባው ጉዳይ የዛሬ የምናየው የጠረጴዛ አዘገጃጀት ነው። ጠረጴዛ አዘገጃጀት እንግዲህ በመጀመሪያ ጠረጴዛ ከማዘጋጀታችን በፊት እነዚህ ነገሮች ያስፈልጉናል። ለምሳሌ እነዚህ ሹካ የምንላቸው ማለት ነው። በሀገራችን ሹካ ወይም ደግሞ ሶስት እንትን ያላቸው ጣት ያላቸው ሹካዎች እነዚህ ያሉ። ሁለተኛ ደግሞ እዚህ ጋር ደግሞ ምን አለ ናይፍ ወይም ደግሞ ከትለሪ ብለን የምንጠራው እነሱ ነገሮች ያስፈልጉናል። ሹካዎች ያስፈልጉናል ማለት ነው። ሹካ እና ከትለሪ እንዲሁም ደግሞ ስፑን ብለን የምንጠራው ወይም ደግሞ ማንኪያ ብለን በሀገራችን የምንጠራው እነዚህ ሶስት ነገሮች ያስፈልጉናል ማለት ነው። ጠረጴዛ አደራደር ወይም ደግሞ ቴብል ሲቲንግ ብለን የምንጠራው ማለት ነው። ጠረጴዛ እንዴት ነው የምንደረድረው? ጠረጴዛው እንዴት ማስቀመጥ አለብን? ሲቀጥል ደግሞ እነዚህን ነገሮች እንዴት ነው የምናስቀምጣቸው የሚሉትን ሰፋ ባለ ሁኔታ እናያለን ማለት ነው። ዛሬ አብረን ከዚሁ ጋር አያይዘን የምናያቸው ነገሮች ናቸው። እንግዲህ በመጀመሪያ እነዚህ ነገሮች አቀማመጣቸው እነሱ ካጸዳ በኋላ ልክ እንደዚህ የራሳቸው ስፑን ብቻ ሹካይ ብቻ እንዲሁም ደግሞ ከትለሪ ወይም ደግሞ ናይፍ የምንለው ማለት ነው የብቻ ማስቀመጥ አለብን ማለት ነው። የራሳቸው ማስቀመጫ ቦታዎች አላቸው። እነሱም በአግባቡ ካጸዳና ካደረግነው በኋላ እንደዚህ እናስቀምጣቸዋለን። እነዚህም ካስቀመጥን በኋላ ወደ ቴብል ነው የምንሄደው። ቴብልን ተሪው እንደዚህ ከተቀመጠ በኋላ በየት በኩል ነው የምናስቀምጣቸው? እነዚህን በየት በኩል ነው የምናስቀምጣቸው የሚሉትን ነው ዛሬ በደንብ የምናየው ማለት ነው። ስለዚህ አቀማመጣቸው ይህን ይመስላል። እንደምትመለከቱት ሳህን መሀል ላይ ይቀመጥና እነዚህ ናይፍ እንዲሁም ደግሞ ስፑን በግራ በኩል ናይፍ እንዲሁም ከትለሪ በግራ በኩል ስፑን በቀኝ በኩል ነው የሚቀመጡት። እያቀማመጣቸው በግራና በቀኝ ትልቅ ቦታ አለው ማለት ነው። ስለዚህ ስናስቀምጥ በምን አይነት መልኩ ነው ማስቀመጥ ያለብን የሚለውን ነገር ስለዚህ ቢላዋ በቀኝ በኩል፣ ሹካ በግራ በኩል፣ የውሃ ብርጭቆ ከቢላዋ በላይ እነዚህ ነገሮች ይቀመጣሉ ማለት ነው። ስለዚህ ቢላዋ በቀኝ በኩል ነው የሚቀመጠው። እንዲሁም ደግሞ ሹካ በግራ በኩል ነው የሚቀመጠው። እዚህ ጋር ማወቅ ያለባችሁ ነገር ማለት ነው። ስለዚህ አቀማመጣቸው ራሱ የራሱ እንትን አለው። ለምንድን ነው በግራ በኩል የሚቀመጠው? ሰዎች የሆነ ነገር ሲጠቀሙ በእግራቸው የሚይዙት ሹካ ነው፣ በቀኝ የሚይዙት ደግሞ ከትለሪ ነው ወይም ደግሞ ናይፍ ብለን የምንጠራው ማለት ነው። ስለዚህ በግራ እጃቸው በሹካው ይይዙና በቀኝ እጃቸው ደግሞ በከትለሪ ይቆርጣሉ ማለት ነው። ይቆርጣሉ። ቴብል አዘገጃጀቱ እንደምትመለከቱት ይሄ ነው። ስለዚህ ከቢላዋ በላይ ምን አለ ማለት ነው? ከቢላዋ በላይ የውሃ ብርጭቆ ይቀመጣል ማለት ነው። የውሃ ብርጭቆ ከፊት ለፊት እናስቀምጣለን። ስለዚህ አደረጃጀቱ እንደምትመለከቱት በፎቶ እንደምትመለከቱት እንደዚህ አድርገን ነው የምንደረድረው። እንደዚህ አድርገን እናስቀምጣለን። አቀማመጣቸው ይህን ይመስላል ማለት ነው የጠረጴዛ አዘገጃጀት። ስለዚህ ሁላችንም ይህን ነገር በአግባቡ ልንተገብረው ይገባል። እነዚህ ሶስት ነገሮች እንዲሁም ደግሞ በውስጥ አሉ ሹካ፣ ቲሹ እንዴት አድርገን ማስቀመጥ እንዳለብን ቲሹ እንደምትመለከቱት መካከል ላይ ይሆናል። እንዲሁም ደግሞ ፕሌት መካከል ላይ ያለው ፕሌት ነው ወይም ደግሞ ሳህን ብለን የምንጠራው ማለት ነው። ስለዚህ አንድ ጣውላ ላይ አንድ ጠረጴዛ ላይ ምንም ነገሮች ያስፈልጉታል። የውሃ ብርጭቆ ያስፈልጋል፣ ከትለሪ ወይም ደግሞ ናይፍ የምንለው ያስፈልጋል፣ ሹካ ያስፈልጋል፣ ደግሞ ማንኪያ ወይም ደግሞ ስፑን የምንለው ያስፈልጋል፣ ፕሌት ወይም ደግሞ ሳህን የምንለው ያስፈልጋል፣ ቲሹ ያስፈልጋል ማለት ነው። ስለዚህ እነዚህን ነገሮች አጠቃሎ ይይዛል። ስለዚህ አቀማመጣቸው ይኸው በምትመለከቱት በዚህ መልኩ ነው ማለት ነው የሚቀመጠው። እነዚህም በአግባቡ ማስቀመጥ ያስፈልገናል ማለት ነው። የአንድ ዌተር ኃላፊነት ነው። ይህን በአግባቡ እንደዚህ አድርጎ ማስቀመጥ የአንድ ዌተር ኃላፊነት ነው። ምክንያቱም ከዚህ በኋላ እንዴት አድርገን አዘገጃጅተን ደንበኞችን በስርዓት መጠበቅ ያለብን ማለት ነው። ስለዚህ እያንዳንዱ ለምሳሌ ወደ ሆቴል መግባት ላሰባችሁ ልጆች እነዚህን ነገሮች ሲወስብ ላይ ልትፈተኑ ትችላላችሁ።
ስለዚህ ከወዲሁ አውቃችሁ ብትመጡ የተሻለ ውጤታማ ትሆናላችሁ ማለት ነው። ወይም ደግሞ የምትጠይቁትን ጥያቄ በአግባቡ ለመመለስ ይረዳችኋል ብዬ ስላሰብኩ ነው። እንግዲህ አድማጭ ተመልካቾች በዛሬው ዕለት ያው በርካታ ጉዳዮችን ነው ያነሳ ነው። ከነዚህ መሃል ግን በዋናነት ማተኮር ያለባችሁ ቴብል ላይ እንደዚህ ቴብል ላይ አቀማመጥ የቢላዎች አቀማመጥ በደንብ ማየት አለባችሁ። ለምሳሌ ሰሃን 2-3 ሰሃን ሊቀመጥ ይችላል። ለምሳሌ ትንሽ ሰሃን ለህፃናቶች፣ እነዚህ ትንንሽ ሰሃኖች ለህፃናቶች ይቀመጣሉ። ትልቅ ሰሃኖች ደግሞ ለአዋቂዎች ይቀመጣሉ። ከፋፍለን እናስቀምጣቸዋለን ማለት ነው። ስለዚህ አዋቂዎች፣ ህፃናቶች ካሉ ለህፃናቶች የፕላስቲክ ሰሃን ይመከራል። የፕላስቲክ ሰሃን ካለ የፕላስቲክ ሰሃን፣ አነስ ያለ ቢላዋ፣ ትንሽ ቢላዋ፣ ትንሽ የፕላስቲክ ሰሃን፣ ለአዋቂዎች ደግሞ ትልቅ ቢላዋና ትልቅ ፕሌት ይቀመጣል ማለት ነው። ስለዚህ አቀማመጣችሁ ደግሞ እንደነገርኳችሁ ስፑን ቢላዋ በቀኝ በኩል እንዲሁም ደግሞ ሹካ በግራ በኩል፣ የውሃ ብርጭቆ ከፊት ለፊት ከላይ በኩል ይቀመጣል ማለት ነው። ስለዚህ እነዚህን በአግባቡ ማስቀመጥ አለባችሁ። እንደምትመለከቱት ልክ እንደዚህ አድርገን አንስቶ ነው የሚጠቀሙ። ሲጠቀሙ ልክ እንደዚህ በግራ በኩል እና በቀኝ በኩል እንደዚህ አንስቶ ለመጠቀም ይጠቅማል ማለት ነው። ስለዚህ እያንዳንዱ አያያዝ የራሱ ደግሞ አያያዝ አለው። ለምሳሌ ስንይዝ እንዴት አድርገን መያዝ እንዳለብን ራሱ ሶስቱን በአንድ ላይ በአንድ እጃችን መያዝ ጥበብ አለ። እሱን ደግሞ በአግባቡ ማወቅ አለብን ማለት ነው። ጠረጴዛው እንግዲህ እንደዚህ ይደረደራል። ሳህኖች እንደዚህ ይቀመጣሉ። ከዛ ቲሹ አለ እንደነገርኳችሁ ቲሹ። ክቡራንና ክቡራት ቤተሰቦች እንግዲህ ቪዲዮውን ከወደዳችሁት እስከ መጨረሻው ድረስ ማየታችሁን አትርሱ። እንዲሁም ደግሞ ላይክ፣ ሰብስክራይብ፣ ኮሜንት ሀሳብ አስተያየታችሁን አስቀምጡ። በቀጣይ ደግሞ በሌላ ፕሮግራም እንገናኛለን። መልካም ጊዜ